እኔ ያስቤበት ነው ደግሜ ማውራት አለብኝ እያልኩሽ ያለሁት እሷ ስለመጣች ነው ወይ? እኔ በህል ቢሆንማ ብዙ ነገር ማድረግ እችል ነበረ፣ ግን እኔ በቃ ትቼዋለሁ ሁሉንም ነገር እኮ። የተውሽበት ምክንያት ምንድን ነው? ከወዲህ የተውኩበትን ምክንያት አስረዳዋል። እና ለምን ተጋጫችሁና ለምን ተጣላችሁ? ከዛ በኋላ ለምን ትታረቃላችሁ? ዛሬ መሰለ የነበረው ነገር በጣም ነው ያናደደች፣ በጣም ነው የተናደደች። ቤተሰቦቹ ሁላችንም እኛ ተፋቀሩ ከልጃቸው ጋር ስንጠብቃቸው እሷ ተግማማሽ ተግማማሽ አበዛችሁ። ወንድ ጠፋ እንዴ? የሰው ባል መቀማት ጌጥ መሰለች እንዴ? ዛሬ አንቺ እንደዚህ ያደረግሽው ማለት ነው ነገር ላይ ጠቅምሽ ይችላል። እውነቴን ነው የምልሽ። በሴት ሆነሽ በሴት ልጅ ላይ እንደዚህ የምታረጊ የወንድ ቡዳ ማለት ነው። ቡዳ ነው መሸማቀቅ አይጠበቅብህ። በምን ምክንያት ነው መጥተሽ ተባለትዳል እንደዚህ እንትን የምትይው እንዴ? አንቺ ክፍል የለሽም እንዴ? ሴት አይደለሽ እንዴ? አንቺ ለነገሩ ሴት አይደለሽም። ደግሞ እንዳንቺ አይነት ሴት አለ እንዴ? ዱርዬ በጣም ነው የምታናድደው። እግዚአብሔርም በጣም ነው ያናደደችኝ። እንዴ አትንኪው አትንኪው እንዴ! ማን ነው? የማን ባል ነው? እስቲ ሰማንያውን ቀዷል እንዴ? የማን ባል ነው? አንቺ ማነሽ እንዴ? ልጅቷን ምን እንዳስደረጋት ራሱ እኮ ቪዲዮ ተቋለጠ። ተከትላት ሄደን ምን እንደምታረጋት ብቻ አናውቅም እንዴ። አራስ እኮ ነች ይች ልጅ። እንዴት ነው አንተ እሷ ይህን ያለ እንደዚህ በዚህ ልክ የወለድከው ማለት ነው? ከልጅህ እናት አስበልጠክ ይችን ግም የገማች ማለት ነው። እውነቴን ነው የምልሽ። ግም ለብሰሽ ስከጂ ነው ሰው የምትመስሉ። ልብሽ የገማ ነው። ሰው ከልጁ እናት ጋር እኩል ልሁን ትያለሽ እንዴ? እኔ እንትን የሚያናድደኝ የእሱ እንትልነት የእሱ ጅያለ እንዲ የልጅ እናት ነች። የልጅን እናት ነው የማስበልጠው። ሩታ ተንኮለስበሽ ነው እንጂ ያቺ ጀግናዋን ሩታ አይደለችም እምጠብቃት ሲላት እኔ ጀግናዋ ሩታ ነኝ። አንተ ራሱ ማለት ነው በጣም ነው የምታስጠሉት ማለት ነው። በጣም ነው ያናደደኝ ማለት ነው። ለምን መሰላችሁ? ምን እንደምታረጋት ራሱ ሳያውቅ ጥሏት በዛ እንትን መሄዱ ማለት ነው። ክዶ ውጡ አብሮ አንቺ ውጪ ሩታ ቆይና ቆይታ ትሄዳለች አትልም? አንቺ ውጪ ውጡ ሁለታችሁም ከምትል ባለቤትህን አንቺ ቆይ እሷ ትሄድ መጀመሪያ ባትልም የልጅህ እናት ነች። ልጅህን እያጠባች ነው። አንድ ነገር ብትሆን ካንተ ላስ ማንም የሚወርድ የለም ማለት ነው። በጣም የምታሳዝንና የምትደብር ሰው ነህ ማለት ነው ራስህ። እኔ ሌላ ነገር ስጠብቅ እነሱ እንደዚህ አይነት ነገር ያሳዩኝ እንዴ? ምን አይነት ነገር ነው በእናታችሁ? ጉድ እኮ ነው። እኛ ሌላ ነገር ነው እየጠበቅ ነው። እሱ ግን አሳልፎ ሚስቱን ለዚች አረዴ ዱርዬ ነች። ምንድን ነሽ አንቺ ዱርዬ? ባትሆኝማ ገና የባለትዳር ቤት የባለትዳር እንትን አትበጠብጭም ነበር ማለት ነው። የባለትዳር እንትን ምንም ይሁን ምንም የልጅህ እናት ነች የምታዋጣ አንተም ብትሆን ማለት ነው። በጣም ነው የሚያናድዱት። በጣም ነው ያናደዱኝ። እኔ እውነቴን ነው የምላቸው። በጣም ተናድጃለሁ። እኔ በጣም ደስ ብሎኝ ዛሬ ከልጁ ጋር ይመጣል ስል እንደዚህ አይነት ነገር ማድረጉ ትክክል ነው ብዬ አላስብም። እና ሩታዬ ደግሞ ትሰራላችኋለች። ስሪላቸው። እንደውም እንደዚህ አዋልጃትች ውልደታ እቺ እየተዋለደች ባለጌ ማለት ነው።
በሰው ትዳር ገብታ እንደዚህ እንትን የምትል ስለዚህ ይችን ማዋረድ ነው በቃ። እንደዚህ እያረግሽ ቅጥል አድርጊያት። ልብሷን አብዳ ጨርቋን ቀደስ እስከምትሄድ ድረስ አሳብጃት። ጨርቋን ቀደስ እስከምትሄድ ድረስ ሁለቱንም አሳብጃቸው። ሁለቱንም እየሄድሽ እየበጠበሽ ማለት ነው። በዚህ ተመጡ ደግሞ አንቺ ጀግና ነሽ፣ ታረጊዋለሽ። እንዲህ በቃ ተበቀሪያቸው። እየተበቀልሻቸው ነው ያለሽው። እና እኔ ራሱ እሱ እንዴት አንተ ማንን መምረጥ እንዳለብህ አታውቅም? እንዲህ የልጅ እናት አንተን የመሰለ ወንድ ልጅ የሰጠችህ ተቃጭሉ። እኔ ወልድለታለሁ። አንቺ እዚህ የወለድሽውን ልጅ ሳታሳድጊ ደግሞ የእሱንም እኮ ብትወልጂ ታሳድጊው አይደለም፣ ጥለሽለት ልትሄጂ ነው እንጂ ጥለሽለት ልትሄጂ ነው የገዛ ልጅሽን ያላሳደግሽ ገና የተወለደውን ሳታሳድጊ ያልተወለደ ልጅ ደግሞ እኔ እወልዳለሁ ብትወልጂም ጥለሽው ልትሄጂ ነው ካለው ደግሞ በኋላ ደግሞ እሱን እንትን ብለሽ ከዛኛው ሌላ ደግሞ ልትፈልጊ ማለት ነው። ልጁን ለአብርሃም ጥረሽ ማለት ነው እንጂ አንቺ ለአብርሃም ጋር ወልደሽ ልጅ ልታሳድጊ አይደለም መቼም። እንዲህ ነው የምንልሽ ማለት ነው። ደግሞ በዚህ በሩታ አይተሽ ደግሞ ማለት ነው ትማሪበት ነበረ። ጎበዝ እኮኝ ኑሮ ለሩታ ያልሆነ ለኔ የሆነኝም ብለሽ መማር ነበር። ሌላም ሴት ብመጣ እንደዚህ የምትወስደው ባል ነው የምትሟገቱበት ማለት ነው። ሌላም ሴት ብመጣ አሁን ያችኛዋን ሴት ይዞ ሊሄድ ነው ማለት ነው። እንግዲህ እንደዚህ ነው በቃ እንደዚህ ነው ነገሩ። እኔ ግን በጣም ነው የደበረኝ፣ በጣም ነው እንትን ያለኝ ማለት ነው። አብርሃም በጣም ነው የደበረኝ ማለት ነው። በጣም ማለት እንደዚህ አሳልፎ አብራችሁ ሂዱ እስከ ማለት ድረስ ተራ እንኳን እንዲ ውጡ። ምንድን ነው ዶሮ ወፎቹ ናቸው? ምንድን ነው የሚያንኮሻኩሸው? ሌባ አለ እንዴ? ለሄድና ክፍሌ ልዘጋጋ። የሚያንኮሻኩሽ ነገር አለ። ለነገሩ ካሜራ አለ። በዚህ ጋር ይመጣል ሌባ። ይሄንን ልዝጋ። አሁንም የለ ፍርሃቴ መቼም ሰው ስለጭቅ እኮ ወደ ፍርሃት ተቀየረና የሚላችሁ ፈርቼ እኮ ነው። ወይኔ ፈርቼ ነው እኮ በእናታችሁ ያስፈራል። በስመ አብ ብቻ ነው ያለሁት። በስመ አብ እና ውድ ቤተሰቦቼ እኔ በጣም ተናድጃለሁ ማለት ነው። በጣም ነው በአብርሃም ነው የተናደድኩት፣ በሌላ አይደለም። እንዴት እንደዚህ ሊያደርግ ቻለ ማለት ነው። እሷን ማስወጣት እንጂ የምን ሩታን ማስወጣት ነው? እችን እንጃ ምን ልበላት? እንደው ምን ተብሎ ነው የሚሰደበው? ሰደብናት። አሁንማ እሷ እኮ ስድብ አስተማረችን። እውነቴን ነው የምላችሁ፣ ስድብ ተማርን። በቃ ስድብ ተምረናል። ተሳዳቢዎች ሆነናል። በቃ በእሷ የተነሳ እኛ እዳ ገባን ማለት ነው። እሷን እንግዲህ እንትን እያልን እንሳደብ እንዲህ ምን በወጣንና ነው? አሁንስ እንደው በስመ አብ ምን አይነት እንትን ነው? እና በጣም እንዲህ ጉድ እኮ ነው። ጉድ እና በጣም የሚገርም ነገር ነው። በጣም ታሳዝኛለሽ ሄርሜላዬ። እንግዲህ ፈጣሪ ያጥናሽ ማለት ነው። ፈጣሪ ያጥናሽ። እሱ እንደሆነ አሁን ውጭልኛለሽ እንጂ ቆይቶ ወደ ልጁ እናት ነው የሚሄደው። የልጁን እናት መለስ ብሎ ደውሎ ነይ ቶሎ ሩታዬ ነይ ይላል። በነገው ቪዲዮ ደግሞ ትመለከታላችሁ ማለት ነው። ግማሾቻችሁ ተደባደቡ ምናምን ትላላችሁ እና ድብድብ እዚህ ጋር ምንም የሚያመጣው ነገር የለም ማለት ነው። እኔ ግን አንዳንዴ እውነቴን ነው የምላችሁ ድራማ ይመስለኛል።
እና እውነት አይመስለኝም። አንዳንዴ ድራማ እየተሰራብን ነው እንዲላለው። ለምን መሰላችሁ እንደዚህ አይነት ነገሮች ተደጋገሙ? ለምን ተብሎ ነው ይሄ ሁሉ የሚሆነው? እና ያው እንግዲህ ሩታዬም አስተካክልና እንደዚህ በዚህ አይደለም መልሶ ተለማምጦሽ ይመጣል። በዚህ ደረጃ ሳይሆን ራስሽን ኮራ ነቃ አርገሽ ማለት ራስሽን ጠብቀሽ ለልጁ ሲል ተንቀጭቅዞ ይመጣል ማለት ነው። እና ሄርሜላ ምንም በአብርሃም አያገባሽም ማለት ነው። ልጁን ያሳድግበት፣ ልጄን ላሳድግበት እያላቸው ነው እንዴ? ልጁን አያሳድግ እንዴ? ምንድን ነው ነገሩ? ምን ሆነሽ ነው ሄርሜላ? እስቲ ምን ነካሽ? እኔ እናት ጠበል ውሰዱሽ ቤተሰቦችሽ። እኔ እውነቴን ነው የምልሽ። እኔ ሳያምሽ አይቀርም አንቺ ጠበል ውሰዱሽ። ምነው እነዛ የሚያዳንቁት ጓደኞችሽ እስቲ ጸበል ወስድ አድርገው ያስጠምቁሽና ተመለሽ። እስቲ እንደው መለስ በይ። እንደው እናቴ እንደው እንደዚህ ሆነሽ ተንቀጭቅዠሽ ከምትሞቺ ይህንን የበሬ ጭራ የፈረስ ጭራ እየቀጠልሽ ጠጉሬ ነው ብለሽ ከምትሞች እሱን የፈረስ ጭራሽን እንደው ጥምጥም አድርጋ ሩታ በዛ እየወረወረች እያስቀነጠለሽ በለቀቀችሽ ነው የምልሽ። እውነቴን ነው የምልሽ። እንደው ሩታዬ እንደው አንጀቴን አርሺው። እንዲህ እያጥመዘመሽ ይሄ የፈረስ ጠጉር ይመቻል። እንዲህ አንዴ ጠምዘዝ አድርገች ተንቀጨቀጨች እኮ እናቴ። ምን ነው ወንድ ጠፋ እንዲ? እኔ እኮ አንዳንዴ እውነት ነው እንዲ የሚባለው ነገር እውነት ነው እንዲ? እንደዚህ የሚወራው ነገር ለአንድ ወንድ ለ3 ለ4 ሴት የሚባለው እውነት ነው እንዲ? በእኛ ተጀመረ እንዲ? በእኛ ሃይማኖት እኮ ባል በሚስቱ ላይ ክልክል ነው። 2 ሚስት ማግባት አይቻልም። እና ተቀያየራችሁ እንዴ? ተቀያየረባችሁ እንዴ? እኔ እኮ እሱም አልገባኝም። ተቀያየረ እንዴ? ቆይ እስቲ እንደው የምታውቁ ልጆች ኮሜንት ላይ ተቀያይሯል እንዴ ብላችሁ እስቲ ጣፉልኝ ማለት ነው። አዎ ተቀያይሯል በሉ እንዴ። እኔ እኮ በማውቀው ወይ ሚስቱን ሲፈታ ነው። አንድ ሰው ያው ሚስቱን ተፈታ ግዴታ እንትል ማለት የለበትም። ግን በ80 ላይ ሌላ ሴት መደለብ ይቻላል እንዴ? ቆይ በህጉም በመንፈሳዊም በምንድን ነው በሃይማኖታችንም ሆነ በሌላው ነገር ለእኛ የተፈቀደው 1 ለ1 ነው። አሁን ግን አንድ ወንድ ለ3 እና ለ4 ተፈቀደላቸው እንጂ እስቲ ንገሩኝ። ፋሽን እኮ ተቀይሯል መሰለኝ። እቺ ፋሽን ተቀየረች እንዴ? አሁን ወንዶችን ለ3 ለ4 እያላቸው እንግዲህ ወንዶችን አንጠባለላችኋቸውና በቃ እንደ ስጋ ይምረጡና በቃ እየመለጡ ይብሉሃ። ምን ይደረግ? ምን ታረጉታላችሁ? እንደዚህ ሆኗል ነገሩ። ወንዶች እያላችሁ ሴቶች አብደዋል። ወንዶች ተጠንቀቁ። ወንዶች እየተደፈሩ ነው። እኔ አያገባኝም። እኔ አይደለሁም ያልኩት። እኔ አያገባኝም። ደፋሪዎቹ ናቸው። ደፋሪዎቹ ማለት ነው። ደፋሪዎቹ እኔ እዚህ ጋር የለሁበትም። የማንንም ባል አትቀሙ። እኔ እግዚአብሔር ይመስገን ባል የለኝም። ወይኔ ባል ቢኖረኝማ ብዬ ነበር። እኔ በስደት እሱ ኢትዮጵያ ቁጭ ብሎ ወይ ጉድ! እንዴት ነው እናንተ? ቆይ በስደት ያላችሁ እህቶች ባላችሁን አምናችሁ እዚህ ቁጭ አላችሁ። እኔ እውነቴን ነው የምላችሁ። እዛ ብሎ እየተቀሙ እያያችሁ አሁን እናንተ ስደት ላይ መታችሁ ባላችሁን ቁጭ ያልጋችሁ ቁጭ ብሎ ሊጠብቃችሁ ነው። እኔ ይህንን ነገር ነው መጠየቅ የምፈልገው። ለእህቶቼ ነው ማስተላለፍ የምፈልገው። እዛውኑ እየተቀማ እንደውም ስደት ላይ መታችሁ እናንተ ቁጭ አልጋችሁላቸው እዛው አይናቸው እያየ እየተቀሙ ባላችሁን እናንተ እዚህ ጋር መታችሁ ታየኝ እኮ ባሎቻችሁ ቁጭ ብለው ሲጠብቋቸው። ለማንኛውም ሸር ላይ ካድርጉ።